ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓተል ኸይር እንዴት ናችሁ? ዛሬ ደግሞ ተመልሰናል ከጥሩ እንግዳ ጋር። ዛሬ ሱብያችንን ከሰገድን በኋላ ዱዓችንን ካደረግን በኋላ አንድ ላይ ነው ከባለቤቴ ጋር የሰገድነው። ዱዓ ተቀባበልን። ከዛ በኋላ ደግሞ እኔ ወደማደርገው ክንዋኔ እንዳልኳችሁ ቤትን ትንሽ ውበት ለመፍጠር ቤት ውስጥ ፍቅርን ለማበርከት እንዲሁም ደግሞ የተሻለ ህይወትን ለመምራት ከፈለጋችሁ አንድ ላይ ምን ማድረግ አለባችሁ? የተወሰነ ነገር ሰው ልጅ ባለው ነገር ወላሂ አላህ ደስታ መፍጠር ይችላል ቤት ውስጥ እኛ ባለን ቀረቤታ። ስለዚህ እኛም እሱን ለማድረግ እኔ የማደርገውን እስከ ዛሬ ከባለቤቴ ጋር ለምን ይችን ነገር አላደርጋትም ብዬ ጀመርናት ማለት ነው። እንደምታዩት በጣም ጎበዝ ነች፣ ከእኔ ባሰች በጣም ጎበዝ ነች እና አልረታ ባይ ነች። አልሐምዱሊላህ ግን 3-0 በሎጬ ነበረ 3-2 አካባቢ አሸንፊያታለሁ። እንደምታዩት ሎጬ ምናምን አበላለኋት። በጣም እልከኛ ነች። ይኸውልህ እንደዚህ ነው ያው ብቃታችን እንግዲህ እንደዚህ ነው። ዜጋ ግን ደግሞ እሷ ደግሞ ከእኔ የባሰች ነች። ያው ትንሽ ምንድነው ያለው ነገር እነግራችኋለሁ የሆነ ጊዜ ሰርፕራይዝ ነው። አሁን ግን ባለው ሁኔታ ያው እንደምታዩት 3ኛ ሎጬን አግኝቼባታለሁ። እሷም ይኸውልህ በቃ ትታገለዋለች ነው የምልህ፣ ትታገለዋለች የሌለ ግን በቃ ስታሳዝነኝ ወደ ሌላ ነገር አመራን። እስቲ ደግሞ በዚች ልሞክር ብዬ ጠቅ ምናምን ነገር እስቲ አርጊ ደግሞ እስቲ በዚች ሞክሪ ከቻልሽ አልኳት። እስቲ ቆይሽ ምናምን ነገር ብላ ልሞክር ነበር እንደኔ ሲሆን ከዛ ድጋፍ ፈለገች። ግድግዳዬን ደህና አድርጋ ደበደበችው በኳስ። ካልገባችሁም ግድግዳውን ልታፈርስ ወይ ጎረቤት ራሱ ሊመጣ ነበር። ደበደበችው ግድግዳው። ምንም ማድረግ አይቻልም። ያው እንደዚህ ካላደረግን አይሆንም። ስለዚህ እንደዚች አይነት ፍቅር አሳልፈናል ታይም ምናምን ነገር ማለት ነው። እንደዚህ አይነት ታይም በማሳለፍ ከቤታችሁ ውስጥ ባይዘው በጣም አሪፍ ነገር ነው። መነቃቃትን ይፈጥራል፣ ነጻነትን ይፈጥራል፣ በግልጽ መወያየት ማውራትን ይፈጥራል። ስለዚህ ፍቅራችሁን ለማደራጀት ከፈለጋችሁ ካፌ ለካፌ አትዙ፣ እንደዚህ አይነት ነገር ስሩ። መቻችሁ ጁማ ሙባረክ።